ወንድሜ ልገሉት አይደል የመጣችሁት? ኑና ተጠጉታ። በጣም ይቅርታ። ችግር የለውም። ይቅርታ እንዴ ስልክ ታስደውለኛለህ? እሺ። ናቲ ማለት አንተ ነህ? ስላንተም ሰምቻለሁ። የህግ ሰው ሆነክ ህግ እንደማስከበር ወንጀለኛ የምትተባበር ሆዳደር ነህ አንተ። ምላስን ቆጥብ። ካልሆነ ምን ተው ወንድሜ። ይኸውልህ አንተኛው ደግሞ ከዚህ በኋላ የሰላም እንቅልፍ አይኖርህም። አንተን እዚሁ መግደል ለኔ አንድ ደቂቃ ስራ ነው፣ ግን ከሞትም የከፋ ቅጣት ነው የምቀጣ። ይኸውልህ ናቲ፣ አፈን ዝጋ። አንቺኛዋ ደግሞ ከዚህ በኋላ ቀንሽን ወደ ኋላ ቁጠሪ። ይሄ ሁላ ነገር ስታደርግ እኔ ቆሜ ልሞት? እኔ እናቴ ማንንም ሊያስቆመኝ አይችልም። እኔ ግን አስቆማለሁ። ሞክረኝና ሚደርስብህን ታያለህ። ከማን ጋር እየተሳፈት መሆኑ ያልገባህ መሰለኝ። ያልገባህ ካንተ ነህ። ከኔ ጋር ይቅርብህ፣ እያስጠነቀቅኩ ነው። በጣም ጥሩ። አንድ ቢታፈር ሳገኝ ኢንስፔክተር፣ በእኔና በጠላቶች መሃል የገባ ከጠላቶች አንዱ ይሆናል። የናቲ ጠላት መሆን ደግሞ እንዲህ እንዳሰብከው ቀላል አይደለም። እኔ ሲፈጥረኝ ቀላል ነገር አይመቸኝም። ከዚህ በኋላ ከጠላቶች አንዱ አድርገህ አስበኝ። አስብበት። ተንበርክከህ ይቅርታ ስትለኝ እምርሃለሁ። ቀልደኛ እንደሆንክ አልነገሩኝም ነበር። ከማን ጋር ልትሳፈት ካላወቅም አሁን እዚሁ ጉሮሮህን ሳልበጥስ ልጥፋ። ከዚህ ተውቃላ ብዚህ አይሆንም። አገኛለሁ። በፈለግከው ጊዜ በፈለግከው ቦታ ጥረኝ። ወንድሜ፣ የእናቴ ልጅ እነዚህ ውሾች ላደረጉን ነገር ዋጋ ይከፍላሉ። መክፈልም አለባችሁ። ከዚህ ነገር ጀርባ ግን ሌላ ሶስተኛ ሰው አለ። አዎ፣ ያዳ አቤኒና ዜማ ናችሁ። ምን? አልገባኝም። እኔን ለዚህ የዳረጉኝ ለማስገደል የሞከሩት ያዳ አቤኒና ዜማ ናችሁ። ቆይ እንዴት? ይሄ ሁላ የነሱ እቅድ ነበር። ስላፈቀርኳት ብቻ እኔ ላይ ለዚህ ነገር ዋጋ ይከፍላሉ። እንዴ ዜማ እኮ ተወቅታ እኔ እኮ ነኝ ያዳንኳት። ምን? አዎ ዜማን ወቅቷት ጫካ ውስጥ ጥሏት ነበር። እና ኢዛና ለምንድን ነው ከዚህ ነገር ጀርባ ያሉት እነሱ ናቸው ያለኝ? አውቀው አንተን ከነሱ ጋር ለማያያዝ ይሆነ። ግን እኮ የዛኔ አስሮኝ የሱ እጅ ላይ ነበርኩኝ። ለምን ብሎ ያሻል? እንጃ ምን አስቡ ነው? ይሄ ሁላ የነሱ እቅድ እንዳይሆን። ኧረ አይመስለኝም። ዜማ በጭራሽ እንዲያተደርግ። እኔም ልቤ ዜማ እንደዚህ ታደርጋለች ብሎ ሊቀበልልኝ አልቻለም። አይ ወንድሜ፣ እሷ እንኳን እንደዚህ አታደርግ። እሷ ባታደርግ ያዳና አቤኒ ያደርጋሉ። እሺ አንተስ ይሁን። አቤኒ እንዴት እንደዛ እየወደዳት ዜማን ያስወጋታል?
እንጃ ሎሌ፣ እኔ ነገሮች ውዝግብግብ ብለውብኛል። አይዞህ ወንድሜ፣ እንኳንም አንተ ደህና ሆንክ እንጂ ሁሉንም ነገር እንደርስበታል። ለሁሉም አንድ በአንድ ነው ዋጋ የምንሰጣቸው። አዎ ማናችሁንም አንደቅ። ወይኔ አምላኬ፣ ናቲ መጣኩ። እና ይምጣ። ናቲ እኮ ነው። ምንድነው አስሬ ናቲ እኮ የምትሉት? ቢተኮስበት ማይሞት አስመሰላችሁት። ኢንስፔክተር፣ ናቲ ከምልህ በላይ በጣም አደገኛ ሰው ነው። እኔ ደግሞ ከሱ በላይ አደገኛ ነኝ። ገባህ? እሱን እንዲህ ማሸነፍ በጣም ይከብዳል። ማለት ናቲ ከምልህ በላይ በጣም መርዝ ነው። ያሰብነውን ነው ቀድሞ የሚያውቀው። ያሰብነውን ቀድሞ የሚያውቀው ጠንቋይ ነው እንዴ? በለው ከጠንቋይ ምን ይተናነሳል? አሁን እሱ በጣም አካበዳችሁት። ሃይ ኢንስፔክተር፣ በደንብ ስላላወቀው እሱ ነው እኔን በደንብ ያላወቀኝ። ብቻ በጣም ጠንከር ያለ እቅድ ያስፈልገናል። አሁን ጉዳዩ የግል ይሆናል። ሁለቱም ወንድማማቾች በኔ እጅ ነው የሚሞቱት። ብቻ ሳንቸኩል በደንብ አድርገን ነው አቀደም መወሰን ያለብን። ለሱ አታስብ። አሁን እሺ፣ እንዴት ነው የሰላም እንቅልፍ የሚወስደኝ? እቺ ደግሞ አትንበጫበጭ። ዝም በል አንተ። አንተ እነዚህ ነገር ውስጥ የከተትከኝ። ጭራሽ ያኔ ብታስወግደው ይውላ ነገር ባልመጣ እና እኔ ያመልጣል። በቃ እኔ እንዲህ አላሰብኩማ። አሁን ያመጣህብኝን ጣጣ እንግዲህ እናንተ ደግሞ አትጨቃጨቁም እስቲ። እሺ አሁን ምንድነው መፍትሄው? አሁን ሁለቱ ወንድማማቾች የሆነ እቅድ ማውጣታቸው አይቀርም። እሺ እና ምን እናርግ ታዲያ? ቆይ አሪፍ እቅድ አለኝ ለነሱ። ምን አይነት እቅድ? ይሄ የኑሃ ወንድም ስሙ ማን ነበር አልሽ? አቤል። እሺ እቅድ ምንድነው? ቃል በቃ በኋላ እነግራችኋለሁ። አሁን እንበታተን። እሺ በቃ እኔም ሄጄ አቤልን ላግኘው። እነዚህ ውሾች የህይወቴን ስንት ጊዜ ቀብኝ። ዋጋቸው መስጠት ከማን እንጀምር? ቆይ አሁን ምናቅድ መስሏቸው እቅዳችንን ያስባሉ። እኛ ግን ምንም አናቅድ። ምንም አናቅድም ማለት ከነሱ አንድ እርምጃ ቀድመን ማሰብ ብቻ ነው። አልገባኝም። እነሱ ያቅዳሉ፣ እኛ እንተገብራለን። እሺ ቢያንስ ዜማን አታገኛትም? በቅድሚያ ለዚህ ነገር የዳረገንን ዋናውን ሰው እናጣራ። እሺ እንዴት ነው የምናጣረው? ችግር የለውም። እነዛ ሁለቱ መርዞች ያደርሱናል። የትኞቹ? እድልና ይዛና ተብዬ። እነሱ ደግሞ እንዴት ብሎ ነው የሚያደርሱ? እኛ ትንሽ ማስፈራራት ብቻ ነው የሚጠበቅብን። እኔ የምልህ ግን ወንድሜ፣ ወይ የሆነ ነገር ልጠይቅ ነበር። ምንድነው እሱ? ጠይቀኛ። ግን እንዳይከፋ እንዲሁ ማወቅ ስለፈለኩኝ። ምንድነው እሱ? ሉላ ግን የዜማ ፍቅር ወጥቶላል ወይስ አሁንም አለ? አይ መተው እንጂ መርሳት የሚባል ነገር እኮ የለም። ማለት እሷ የኔ እንደማትሆን ስላወቅሁ ተውኳት እንጂ ትወዳታለህ? ከምልህ በላይ እሷን አለመውደድ እኮ ይከብዳል። እሱስ ልክ ነህ። እና ከወደድካት እንዲጨክነ ልትዋት ወሰንክ? ያው ፍቅር ማለት ለሚወዱት ሰው ደስታ መኖር አይደለ? የኔ ደስታ በሷ ደስታ ስለሆነ ለሷ ደስታ እሷን ተውኳት ካልክሽ
ዜሜ ወይኔ አባቴ ታውቂያለሽ፣ በጣም ፈርቼ ነበር። ማገኝሽ ሁሉ አልመሰለኝም ነበር። የኔ ፍቅር እኔም በጣም ጨንቆኝ ነበር። ብቻ ፈጣሪ ያገናኘን። ግን በዛው ሞቼ ቢሆንስ? ዜሜ ድጋሚ እንደዚህ አይነት ቃል እንዳታወጪ እሺ? ይቅርታ የኔ ፍቅር። ዜሜ በጭራሽ አንቺን ማጣት አልፈልግም። እኔም በጭራሽ አንተን ማጣት እኮ አልፈልግም። በቃ ከዚህ በኋላ እንዳትርቅኝሽ። በጭራሽ ምንም ቢመጣ አልርቅህም። እሺ የኔ እናት። እኔ የምልህ ግን ያኔ ስታገትና እድልን ጠርጥረህ ነበር? በጭራሽ። እኔማ ናቲ ይሆናል ብዬ ነበር። ናቲማ ለራሱን በእነሱ እጅ ወደቀ። ይበለው፣ እሱስ እጁን ያገኘው። ተው የኔ ፍቅር፣ ምንም ቢሆን ያተረፈኝ እሱ ወንድም ነው። እሱስ ልክ ነሽ። ይሄ ሁሉ ጣጣ በእሱ ነው የመጣብን ብዬ እኮ ነው። ቢሆንም ይቅር ብለን እንለፈው። ለዚህ እኮ ነው የምወድሽ። እድል እንዴት ነህ አቤል? አለሁ። ደህና ነሽ? ምንም ደህንነት የሚባል ነገር የለም አቤል። ማለት በጣም ያልጠበቅነው ነገር ተፈጥሯል። ምንድነው እሱ? ናቲ ተመልሷል። ማን ነው ደግሞ ናቲ? አንተ ደግሞ የሉሉ እንድምኗ ነግሬህ የለ እንዴ? ምን? እንዴት? ይዘናግቶታል ነበር እንዴ? አምልጦ ነው። እና ምን ተሻለ? እኔ አላቅም፣ በጣም ፈርቻለሁ። ምንድነው ይሄን ያህል? አቤል አንተ ናቲን ስለማታውቀው እኮ ነው። አይ እንደዚህ ስፈሪ አይቼሽ አላቅም። መች ፈራውና? ናቲ ከዚህ በኋላ በሰላም አያኖረንም። ካልሆነ ከመንገድ ዞር ማድረግ ነው አይደል? ናቲ እኮ ነው እንዲህ በቀላሉ ዞር የምናደርገው ሰው አይደለም። ምንድነው ይሄን ያህል? ኢዛና ስንት ወር አግቶታል ነበር እንዴ? እሱ አታሉት ነው። አሁንም እንደዛው ማታለል ነው። አይ ባሁን እንኳን እንዲህ በቀላሉ የሚታለል አይደለም። እና ምንድነው መፍትሄው? ቃላብ ይሁን ሐሳብ አለኝ ብሏል። በኋላ አንተን ሊያገኝ ይፈልጋል። ቃላብ ኢንስፔክተር ቃላብ ብዙ ነገር ላይ ያግዘናል ያልኩት። መልካም በቃ በኋላ ወደ 7 ሰዓት አካባቢ እዛው ስፓት ጋር እንገናኝ። እሺ አሁን ጨዋታዬን በደንብ የምጫወትበት ጊዜ ደርሷል። ሁሉም አንድ በአንድ ተሰብስበውልኛል። በል ቃላብ፣ አሁን ወደ አሰብከው ነገር ግባ። እንጀምር እንግዲህ። ቃላብ ግን ወዴት ጠፍቶ ነው? እንጃ፣ እኔ ምን አውቄለት። ግን ደህና ነው? ምን ይሆናል ብለሽ ነው? አሁን እኮ እሱም በእኛ ምክንያት ብዙ ጠላት አፍቷል። እኔ ግን የሆነ ነገሩ አልተዋጠልኝም። ማለት እንጃ፣ ብቻ የሆነ ያላወቅነው ነገርም አለ። አልገባኝም። እመኚኝ ዜማ፣ እሱ ሰውዬ ከኛ የሆነ ነገር እየደበቀ ነው። ምን ይደብቃል ብለህ ነው? አላውቅም፣ ብቻ የሆነ ልክ ያልሆነ ነገርም አለ። መስሎክ ይሆናል። እስቲ እናያለን።